قولوا يلا قولي بسم الله. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኛ ደህና ነን አልሐምዱሊላህ። መንሱራን ጠይቅልን ባላችሁት መሰረት ዛሬ በጥያቄ ለፋጣት ከች ብያለሁኝ ማለት ነው። አብራችሁን ቆዩ። ላይክ ሸር በማድረግ ጀምሩት ማለት ነው። በቅድሚያ ስምሽን ተዋወቂያቸው። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ከስደት መልስ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እየጨነቀኝ ነው ግን ማለት ነው። ቅድም ጀምራ በቃ ጥያቄ ያለን እያለኝ ላብላብ እያለ ውስጤን ማለት ነው። ታውት የለሁም እኔ ጥያቄው ምን እንደሆነ አልገባኝም ማለት ነው። እንግዲህ ያው ከካሜራ ጀርባ ጓደኞች አሉ፣ እነሱ ጋር ተጋግዤ እመልሳለሁ ብዬ ይኸው ካሜራ ላይ ገጭ አልኩላችሁ። ጥያቄዋን እስኪ ልስማው። እሺ፣ አመሰግናለሁ። ከጥያቄዎች መካከል መንሱራ የት ሀገር ልጅ ነሽ? የትስ ነው የምትኖሪው? እሺ፣ አመሰግናለሁ። እኔ ተወልጄ ያደግኩት ወሎ ሐይቅ ወጣ ብላ የምትገኝ ቀጥ የምትባል ገጠራማ ቦታ ላይ የገጠር ልጅ ነኝ። የገበሬ ልጅ ነኝ። አርሶ አደር ነኝ። በቃ ይሄን ይመስላል። እንግዲህ ያው የተወለድኩበትን አካባቢ ስላሽ ማለት ነው። ገጠር ቀጥ የሚባል አካባቢ ነው ተወልጄ ያደግኩት። ትምህርትሽን አቋርጠሽ በመሄድሽ ምን ይሰማሻል? አሁን ላይ ከአረብ ሀገር ከተመለስኩ በኋላ ትንሽ የሚሰማኝ ስሜት አለ። ምነው ጨርሼ ተመርቄ ቢሆን ከመዳም ኩሽና ስወጣ የሆነ ስራ ፈልጌ የማገኝ ይመስለኛልና ጨርሼው በሆነ ወረቀቱን ይዤው በሆነ የሚል በውስጤ አለ ማለት ነው። ያው የስራ ሁኔታ ያን ያህል አጥጋቢ ባይሆንም የሆነ ነገር ሰርታችሁ ደግሞ የሆነ ነገር ስለሚያስፈልጋችሁ ጨርሼው በሆነ የሆነ መፍትሄ ትንሽ ነገር ይኖረኛል ብዬ አስብ ነበር እና ያው ትምህርቴን ሳልመረቅ በመቅረቴ ይቆጨኛል። አዎ እንግዲህ ይሄን ጥያቄ ጠየቁሽ ሃይ ስኩል የሚያውቁሽ ልጆች ይመስለኛል ማለት ነው። እና ወይ ጎበዝ ተማሪ ነበረች ያንን ለማወቅ የፈለጉ ይመስለኛል ማለት ነው። ለምን ለቤትሽ አትኖሪም? ምንድነው ችግሩ? ቤት እያለሽ ለምን አደረግሽው ይላሉ ማለት ነው ለወላጆች። እሺ፣ ቤቴ ያልኖርኩበት ምክንያት ከተማ ስትኖሩ የሆነ ስራ ተጀምሮ ከሆነ ግዴታ ያንን ስራ መስራት ስላለባቸው ያው ከተማ መኖር አለብን ማለት ነው። እኔ ግን እስካሁን የጀመርኩት ስራ የለኝም። አረብ ሀገር እያለሁም አባቴ በጣም የኔን ቤት በመስራት ብዙ ሲለፉ ብዙ ነገር እንትን ሲሉ ታመው እቤት ስለዋሉ በቃ የተወሰነ ጊዜ አባቴን ከድሜ አባቴን እንትን ብዬ አገልግሌ መርቀውኝ ደስ ብሎኝ ወደ ቤቴ እመጣለሁ የሚል ነው ሀሳቤ ማለት ነው እስካሁን ድረስ እና የአባቴ ምርቃን ስለምፈልግ በእኔ ቤት መስራት ብዙ ስለለፉ ብዙ መስዋዕት ስለከፈሉ ያንን ደግሞ እኔ እንደነሱ ባላረግም የተወሰነ በቃ አግዣቸው መርቀውኝ ብወጣ የሚል ነው ሀሳቤ ማለት ነው። የስራ ሳልጀምር ዝም ብዬ አሁን እዚህ ቤት መጥቼ ቁጭ ብል ውስጤ አይረጋጋልኝም። በቃ አባቴ እንዴት ሆነ ይሆን፣ እናቴ እንዴት ሆነ ይሆን፣ ማን ያግዛቸው ይሆን የሚል ሀሳብ በውስጤ ስላለ ነው ቤቴ ያልገባሁት። ኢንሻአላህ ወደፊት መግባቴ አይቀርም አንድ ቀን ማለት ነው። ይሄን ይመስላል። እሺ፣ ስደት ስትሄጂ ምን አላማ ነበረሽ? ከስደትስ ምን አትርፈሻል? ለኛ ምን ተሞክሯለሽ? ምን ትመክሪናለሽ ይላሉ። እሺ፣ ስደት ስሄድ በነገራችን ላይ ማለት ያን ያህል እውቀቱ ስደት ሂጄ ይሄንን አተርፋለሁኝ ይሄንን ሰራለሁ ብዬ አይደለም። በቃ አለ አይደለም ዩኒቨርሲቲ ሄድኩኝ። እዛ ሲሄድ ጓደኞቼም በቃ አሻቦ የማይገዛ ትምህርት ምናምን ነገር እያሉ አእምሯችን እንትን ስለሚሉት አረብ ሀገር እንሂድ አረብ ሀገር እንሂድ የሚለው ነው በአእምሯችን ያለው ማለት ነው። ግን እዛ ሂደን ምንድነው የምንሰራው ምንድነው የምናደርገው የሚለው በውስጤ አላማ የለኝም የዛን ሰዓት ማለት ነው። ያው እዛ ሄድኩኝ እየሰራሁኝ እየተመካከርኩኝ አንዳንድ ነገሮችን አረኩኝ። ከዛ በኋላ ደግሞ ለቤተሰብ እንትን ካልኩ በኋላ ያው ስንል መጀመሪያ ላይ የቤተሰብ እንትን ብለሽ አስደስተሽ ነው ወደ ራስሽ የምትዞረው። እነሱ እንትን ካልኩ በኋላ ለራሴ ያው ቦታም መግዛት የሆነ አንዳንድ ነገሮችን ቤት መስራት እንትን አልኩኝ። ያው ከስደት ያተረፍኩት ነገር በቃ ቤት ነው ማረፊያዬ፣ የልፋቴ ውጤት ብዬ ደስ የሚለኝ ነገር
እሱን ነው አብዛኛው ያው አረብ ሀገር ሄዳችሁ ይሄ ነው አብዛኛው ሰው የሚያስበው እና ይሄንን ነው አረኩ የምለው። ብቻ አልሐምዱሊላህ ረቢል ዓለሚን አፍያ ሰጥቶኝ የምኖርበት ያርገኝ። ስኬታማ ነኝ ብለሽ ታስቢያለሽ? በስደት ብዙ ባይሆንም የለፋሁበትን አመት ሳየው አልሐምዱሊላህ አው የልፋቴ ውጤት እንትን ብያለሁ። ብዙ ኦቨር ብዬ ያን ያህል ምኞታችን አላማችን ባይሰካ የተወሰነ አድርጌያለሁ ብዬ ነው የማስበው ማለት ነው። እሺ እንግዲህ ባለትዳር ነሽ ወይ? ባለትዳር እስከሆንሽ ለምን ባልሽ ጋር ትሰሪ? እሺ ልጆች ሳሉሽ ወይ? ማን ልጠይቅሽ ብዬ ነው ጠርልሽ ማለት ነው። መርሐባ እስካሁን ድረስ ትዳር የለኝም፣ ትዳር አልመሰረትኩም ማለት ነው። ኢንሻአላህ ወደፊት ሰዓቱ ሲደርስና አላህ ሲፈቅድ ግራ ጎኔን አጋሬን ሰጥቶኝ አብረን እንሰራለን ብዬ አስባለሁኝ። ከአሁን በፊት ግን የለም ነው የምላችሁ። እንግዲህ ውድ ተመልካቾቼ ያው ትዳር የለም ማለት ያው ልጅ የለም ገና ነው። ምን አይነት ካላገባሽ ምን አይነት ባል ብታገቢ ደስ ይልሻል? ምርጫሽ ምን አይነት ነው? እሺ እኔ ብዙ ጊዜ ምርጫዬ የማደርገው ማለት ነው ኢማን ያለው በቃ ለቤቱ ክብር ያለው ለትዳሩ ክብር ያለው ኢማን ካለው ያን ሰውዬ የሚስቱን ሀቅ መወጣት ይችላል። የቤቱን ሀቅ የትዳርን ጣዕም በደንብ ጠንቅቆ ያውቃል ማለት ነው። ከዛ ለስራ በቃ ጠንካራ የሆነ ጎበዝ የሆነ ከሆነ በቃ ሌላው ነገር ትርፍ ነው። ለቤቱ ክብር ኑሮት ለትዳሩ ክብር ኑሮት የስራ ሰው ከሆነ ተጋግዘን ተመካክረን በፍቅር እየኖር ነገሮችን አስተካክለን እንኖራለን ብዬ ነው የማስበው ማለት ነው። ስደት ላሉ እህቶችሽ ምን ትመክሪናለሽ ትላለች ከተመልካቾች? እንግዲህ ለስደት ላሉ እህቶች የምመክራቸው ነገር ምንድን ነበረ? ጠንክራችሁ ስሩ፣ ምንም ነገር እንዳያሞኛችሁ፣ ገንዘባችሁን እንዳታባክኑ። ማለት አገር ቤት ስትመጡ እንደገና ይቆጫችኋል። ምን ነው ይሄንን እንዳርጌበት በሆነ ይዤው በሆነ ይጠቅመኝ ነበረ፣ ለምን እንደዛ አጠፋሁት የሚል ነገር በውስጣችሁ ስለሚመላለስ ገንዘባችሁን ያሰርጋችሁ የሆነ ነገር ላይ አሳርፉት ማለት ነው። ያ ነገር መጥታችሁ በቃ ቦታም ሊሆን ይችላል፣ ሌላም ነገር ልሽጥም ብትሉ ገንዘባችሁ ተቀምጧል። ልኑርበትም ብትሉ የራሳችሁ ንብረታችሁ የለፋችሁበት የጉልበታችሁ ውጤት ስለሆነ በኋላ አይቆጫችሁም ማለት ነው። በቃ ጥንክር ብላችሁ በአሁኑ ሰዓት ገንዘብ እንደ ወረቀት የረከሰበት ሰዓት ነውና እዛ በወር በወር ስለሚከፈለን እንደፈለግን ማባከን የለብንም። ብዙ አመትን ብንቆይ ዙረን ዙረን አገራችን መግባት አይቀርምና ገንዘብ ያስፈልገናል። የራሳችን ህይወት የምንኖርበት የሆነ ነገር ስለሚያስፈልገን ጠንቅቃችሁ ስሩ። በቃ ሌላው ነገር ትርፍ ነው፣ ምንም እንዳያሞኛችሁ። በቃ ስራና ስራ ሀገራችሁ የወጣችሁት ለምንድን ነው? ሰርተን እንለወጣለን ውጤታማ እንሆናለን ብላችሁ ስለሆነ ይህንን ነገር በደንብ ምንም እንትን ሲላችሁ ብታለቅሱም ቢከፋችሁም ስቃችሁም ማሳልፋችሁ ጠንክሩ አለ ነው። እንግዲህ ከልብ እናመሰግናለን የጠየቅሽን ጥያቄ ስለመለሽ። ያው ብዙዎቹን ጥያቄዎች አልጠየኩላችሁ ሊሆን ይችላል፣ ወይንም ከኔት ያኔ ከዋይፋይ ወጥቻለሁኝ። የጠየቃችሁ ካላችሁ እንግዲህ ይቅርታ ላለሁኝ። ከዛ መካከል እንግዲህ እህታችን ወሎ ሚዲያ ናት መሰለኝ። በዚህም በተረፈ በርቺ፣ አድናቂሽ ነኝ፣ ጠንክሪ ትልሻለች ማለት ነው። ያው ጥያቄያችሁ ተመልሷል ብዬ አስባለሁኝ። በሌላ አይዲያ እስከምንገናኝ ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁኝ ያው በቤቴ ስለተጋበሽ ማለት ነው። እኔም አመሰግናለሁ። እንግዲህ ተመልካቾች ጥያቄ ስለጠየቁ ደስ ብሎኛል። አንቺም ጥያቄውን ተቀብለሽ ስላቀረብሽልኝ በጣም አመሰግናለሁኝ። ሁላችሁንም ብቻ አላህ ይስጣችሁ ለምትሰጡን አስተያየት ሁሉ ነገር። ያው እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ 30 ነው የሆነው መቼም